ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንዴት ናችሁ? የጂኤምኤም ቲቪ ነው። ፕሮግራማችን ደግሞ ጉዳያችን ይሰኛል። ጉዳያችን ዘወትር ሰኞ ምሽት 2 ሰዓት ወደ እናንተ ይደርሳል። እየተከታተላችሁ አስተያየት እየሰጣችሁም ስላለ እጅግ አድርገን ነው የምናመሰግነው። ለዛሬም አንድ እንግዳ ይዤ መጥቻለሁ። ቄስ ዶክተር ቶሎሳ ጉዲና የዛሬ እንግዳችን ናቸው። በተለይ በሀገራችን ወቅታዊ ጉዳይ ላይ እንደዚሁም በሃይማኖት ባህል በወጋችን ጉዳይ ላይ አንዳንድ ሀሳቦችን እናነሳለን፣ እንወያያለን። እንድትከታተሉ በአክብሮት ነው የምጋብዘው። አብራችሁን ቆዩ። ዶክተር እንኳን በደህና መጡ ወደ ጂኤምኤም ስቱዲዮ። እንኳን በደህና ቆያችሁኝ። እግዚአብሔር ባርካችሁ። አሜን። አገልግሎት እንዴት ነው? የአዲስ አበባ ቆይታ እንዴት ነው? በጣም ጥሩ ነው። እግዚአብሔርን እጅግ አድርጌ አመሰግናለሁ። በጣም መልካም ነው አገልግሎቱም አገሪቷም እየተለወጠች ስላለ የእግዚአብሔር ብርሃን እየበራ ስላለ ጨለማ እየተገፈፈ ስላለ በጣም ደስ ይለኛል። ጌታን ከማመስገን የሚለው ሌላ ነገር የለኝም። እኔ አውቃለሁ በጣም ምድሪቷ ከተማ ቆሻሻ በነበረችበት ጊዜ እዛ ውስጥ ኖሬ ያለው ማለት ብዙ እኔ የከተማ ልጅ አይደለሁም፣ ግን የኖርኩበት ጊዜ አለ እና ያ ሁሉ ተለውጦ ዛሬ ሳይ እግዚአብሔርን ከማመስገን የሚለው ነገር የለኝም እና በጣም ደስ ይለኛል ኢትዮጵያ ውስጥ መሆን። እግዚአብሔር ይመስገን። በጣም ደስ ይላል። እንግዲህ እስቲ ስለ ወቅታዊ የሀገራችን ጉዳይ አንስተውታል፣ እናንሳ። በአገር ጉዳይም በሃይማኖት ጉዳይም እና ቅድም እንዳነሱት ብዙ ጊዜ አንድን ነገር አይተን የማመስገን ነገር የለንም። እንደ ሀገር ብዙ ኮምፕሌን አለን እና አንዳንዴ ከየት መጣ ምንድን ነው ችግሩ ብዬ አስባለሁ። ለምንድን ነው ሁል ጊዜ የምንቃወማቸው አንዳንድ ነገሮችን? በአብዛኛው ማለት ሁሉንም ባላትባችንም፣ ግን ይሄ እንደው መነሻው ምን ይመስሎታል? ይኸው አንድ ሀገር ትለወጥ ዘንድ ዋጋ መክፈል ያለበት ትውልድ አለ። ዋጋ ለመክፈል የማይፈልግ ትውልድ፣ የዱሮ እንደ ዱሮ እንቀጥል የሚል ትውልድ ሁልጊዜ ያጉረመርማል፣ ይጣላል። በቃ ሀሳቡ ለየት ያለ ነው። አንድ ጊዜ አንድ አባት እዚህ መንገድ ላይ ቆሞ አዲስ አበባ ይሄ ህንፃ ለምንድን ነው የሚያስፈልገው? እኛ የተራምን ህንፃ ምናምን ይሉ ነበር። እና ከዛ በኋላ ጠጋ አልኳቸውን፣ ይሄ ህንፃ እኮ ለእኔና ለእርሱ አይደለም፣ ይሄ ለሚመጣ ትውልድ ነው። እኛ እኮ በማይሆን በጎጆ ውስጥ ነው ያደግነው። ምንም ንጽህና የሚባል ነገር አላወቅንም። አሁን ግን የሚመጣው ትውልድ በጤናማ ቦታ ተወልዶ በጤናማ መንገድ አድጎ በጤናማ ኑሮ እንዲኖሩ ከአሁኑ መንገድ መከፈት አለበት፣ ስራ መሰራት አለበት ነው። ስለዚህ ሰዎች ያጉረመርማሉ ያወቁት ቦታ። አንዳንዶቹ መስቀል አደባባይ ፈረሰ ምናምን ታረሰ ምናምን ብሎ ሲጮሁ ጭንቅላት ያለው ሰው አሁን የተሰራውን የሚያይ ሰው መጥቶ ይቅርታ መጠየቅ ነበረበት። እንደዚህ የሚል ሰው የዚህ አይነት ነገር አለ እና አንዳንድ ሰዎች ከመጀመሪያ እስከ መጨረሻ ብርሃንን እንዳያዩ ጨለማ ውስጥ እንዲመላለሱ እንዲኖሩ በዛ ኑሯቸው በቃ ከዚህ ዓለም የሚያልፈው አሉ። ይሁንና ኢትዮጵያ አሁንም በቃ 100% ትለወጥ ዘንድ ዋጋ የሚከፍል ትውልድ አለ። ያ ትውልድ ደግሞ ይሄ ትውልድ ነው። በተለይ የኔ ትውልድ፣ ይሄ ያረጀ ትውልድ ዋጋ መክፈል አለበት። አልጎዱም ማለት አይደለም። አንዳንዶቹ ቤታቸው ይፈርሳል፣ አንዳንዶቹ ሁኔታቸው እንደዚህ ይሆናል። አይጎዱም ማለት አይደለም፣ ይጎዳሉ። ነገር ግን ዋጋ መክፈል አለብን። ያለበለዚያ ልጆቻችን ልክ እኛ በሄድነው ይሄዳሉ፣ እኛ በኖርነው ይኖራሉ። እኛ ዝም ብለን እንትን ሆነን በምድር ላይ እንኖራለን ማለት ነው። ስለዚህ አሁን እግዚአብሔር በከተማይቱ ላይ ይሄ ነው ማንም መመለስ ማንም መቋቋም የማይችል
ለውጥ እያመጣ ነው ማንም። ስለዚህ እነዚህ የሚያጎረመርሙ በተለይ ክርስቲያኖች ጌታም ይቅርታ ቢጠይቁና ጌታ ሆይ ምን ልክፈል፣ ምንድን ነው እኔ የምከፍለው ዋጋ በዚህ ለዚህ ለውጥ ብሎ እግዚአብሔርን መጠየቅ እንጂ ማጉረምረም የለባቸውም። ክርስቲያኖች ሲያጉረመርሙ በጣም አፍራለሁ እና የዚህ አይነት እንትን አለ ነው። አንዳንዴ ያስባለሁ አሁን በተለይ በቅርቡ የህዳሴ ግድብ ሲመረቅ አንድ ጓደኛዬ ጋር ደወልኩና በቃ ደስ ብሎኛል አልኩት። እንኳን ደስ አለ ስለው ምን ደስ ይላል ወደ ኪሴ የሚገባ ነገር ምን አለ አለ እና አንዳንድ ጊዜ ራሳችንን ብቻ ማየታችን እና አወራሁት። እንዴት እንደዚህ ታስባለህ? ትውልድን አታይም ወይ? ልጆች አሉ ልጆችን አታይም ወይ የሚል እንትን ነበረን። ሰፊ ክርክር ነበረ እና ከዛ በኋላ እያሰብኩ ነበር እንደዚህ ነው እንዲያሳሰባችን። እንግዲህ ይሄ ሰው ብዙዎችን ይወክላል ብዬ ነው የማስበው። ስለዚህ ለእኛ እስካልሆነ ድረስ ኪሳችን እስካልገባ ድረስ እኔ እስካልተጠቀምኩ ድረስ አይሆንም የሚል የተዛባ ነገር ያለ ይመስለኛል። ዶክተር ኢትዮጵያ ስለ ህዳሴ ግድብ እግዚአብሔር ስለሰራው ለመሪዎች ስለሰጠ ጭካኔ በቃ አቋም ይሄ መሰራት አለበት ብለው ለዘመናት ንብረታችን ሀብታችን የሆነው አባይ ሌሎችን ስመግብ ሌሎችን ሲያበለጽግ የኖረ አባይ ይህንን ውሳኔ ወስኖ መሪዎች እንስራ ሲሉ እኔና የኢትዮጵያ ሕዝብ በሙሉ ተንበርክኮ እግዚአብሔርን ማመስገን ነበረበት። እግዚአብሔርን አሁን ጭንቅላት ያለው ጤናማ የሆነ ሰው ህዳሴ ግድብ ለምን ተሰራ ብሎ አንድ ጥያቄ ይኖረዋል? አንድ ሁለት አይደለም፣ አንድ ጥያቄ ይኖረዋል። ምክንያቱም ይሄ ለህዝባችን፣ ለምድራችን፣ ለልጆቻችን፣ ለእኛ ቀርቶ ለጎረቤት አገሮቹ እንኳ ብርሃን በረከት የሚሆን ስራ ነው። ይሄ ደግሞ ነበር፣ ይሄ ሀብት ነበረ፣ አልተጠቀምንበትም። አሁን ይሄንን ሀብት እንጠቀምበት ተብሎ ሲሰራ ይሄ ለዛ ላይ የሚያጎረምርሙ ሰዎች ጤናቸው ጤናማ መሆናቸው እንትን ያጠያይቃል እና ስለዚህ ለውጥ እንዲመጣ ዋጋ የሚከፍል ትውልድ አለ። ዋጋውን ለመክፈል እንዘጋጅ። ለውጥ ሲመጣ ደግሞ እግዚአብሔርን እናመስግን፣ አናጉረምርም በቃ እና በማጉረምረም የትም አልደረስንም። በጣም ነው የማመሰግነው ዶክተር። ጥሩ ሀሳብ እያነሳን ነው። ከፖለቲካ ውስጥ ወደ ሃይማኖቱ ደግሞ እንግባ። ሁለቱን እያየን ስለሆነ በተለይ በኢትዮጵያ ውስጥ በአራቱም ማዕዘን ወይም በሁሉም ብሔር ማለት ይቻላል ከቃለ እግዚአብሔር ውጭ የሆኑ የባዕድ አምልኮዎች አሉ እንደየ አካባቢው። እነዚህ ነገሮች እንደ ሀገር ምን ጎድተውናል ይላሉ ዶክተር? ይሄ የባዕድ አምልኮ መኖሩ በስውር እየሰራም በጋድም እየሰራ መሆኑ ምንድን ነው እንደ ሀገር እንደ ቤተሰብ የሚያመጣው? ጎዱን ትላለህ፣ ጎዱን እንጂ ኢትዮጵያ እንደ ኢትዮጵያዊነቷ ህዝቡ ሰሜኑ፣ ምስራቁ፣ ምዕራቡ፣ ደቡቡ እንደ አንድ ህዝብ ተያይዞ አንድ ላይ ቆሞ በድህነት ላይ በእጦት ላይ በክፋት ላይ በጥላቻ ላይ ተያይዞ እንዳይነሳ የእያንዳንዱ ብሔር ብሔረሰብ አምልኮ ያን ህዝብ ይዞታል፣ አስሮታል። እያንዳንዱ አስሮታል። ምክንያቱም በዛ ውስጥ ያለው የባዕድ አምልኮ ሰይጣናዊ ነው። ሰይጣን ለማንም መልካም ነገር የለውም። ለአገር፣ ለቤተሰብ፣ ለግለሰብ መልካም ነገር የለውም እና ስለዚህ ሰይጣን በቤቱ በመካከሉ ያለው ህዝብ ደግሞ መያያዝ አይችልም። ሁልጊዜ እንደተተናኮለ፣ ሁልጊዜ እንደተጣላ፣ ሁልጊዜ እንደተጋጨ ነው።
አሁን በአሁኑ ጊዜ በ21ኛው ክፍለ ዘመን በስንት ሺህ የሚቆጠሩ ወጣቶች ሲያልቁ ሌላ ሀገር ሄዶ አይደለም፣ ለባዕድ ሀገር በዳር ድንበር ላይ እየተጣሉ እርስ በርስ ምንድን ነው እሱ? ኢትዮጵያውያን የሚያመልኩት አጋንንት ፍቅርን የማያውቅ ሁልጊዜ ጥላቻ፣ ሁልጊዜ ንቀት እና ህዝቡን የሚያፋጅ በኢኮኖሚያችን ላይ፣ በአኗኗራችን ላይ፣ በህብረታችን ላይ ወደ ኋላ የሚጎትት ይሄ ነው። አሁን በዚህ ዘመን ቱ ቢ ኦኔስት መጨቃጨቅ ነበረብን። አእምሯችን ተከፍቶ ሁላችን ተባብረን በአንድ ላይ መስራት፣ በአንድ ላይ መሰለፍ ነበረብን። ነገር ግን ያ ተደብቆብናል። ይሄ መንፈሳዊ ዓለም ያለው አሰራር ነው። ይሄን ያመጣው መንፈሳዊ አሰራር። አዎ አጋንንትን የሚያመልክ ሰው ስለ ሌላ ግሩፕ፣ ስለ ጎረቤቱ መልካም ማሰብ አይችልም። አማራ አጋንንትን የሚያመልክ አማራ ስለ ትግሬ መልካም ማሰብ አይችልም፣ ስለ ኦሮሞ መልካም ማሰብ አይችልም። አጋንንትን የሚያመልክ ኦሮሞ ስለ ትግሬ መልካም ማሰብ አይችልም፣ ስለ አማራ መልካም ማሰብ አይችልም፣ ስለ ሌላ ብሔር ብሔረሰብ መልካም ማሰብ አይችልም። አጋንንትን የሚያመልክ ትግሬ ራሱን ልጆቹን ይጨርሳል አሁን እንደምታየው እንጂ ለሌላ ስለ ሌላ መልካም ማሰብ አይችልም። እያንዳንዱ ብሔር ብሔረሰብ ከዘር ማንዘሩ የመጣ ገዳይ አጋንንት አለበት እና ስለዚህ እግዚአብሔር ረድቶን እግዚአብሔር ወንጌልን አመጣ። በምድሪቷ ላይ ወንጌል ተሰብኮ እውነትን ወደ ብርሃን ማምጣት አለብን። ህዝቡ ታስቡ። አንተን በአንተ ውስጥ ያለውን ችሎታ እኔ አሁን የት እንደተወለድክ በእርግጥ አላውቅም። የት እንደተወለድከው? ወለጋ ነው። የት እንደተወለድክ የት ተወለድክ ምን የኔ ጉዳይ አይደለም። ኢየሱስ ክርስቶስ አገናኘ። ስንት የሰሜኖቹ፣ የኢስት፣ የምስራቁ፣ የምዕራቡ ስንት የኔ ወዳጆች አሉ እና ምንድነው እሱ? እግዚአብሔር በክርስቶስ ኢየሱስ ምን ሰጠኝ? ማስተዋልን ሰጠኝ፣ ፍቅርን ሰጠኝ። ስለዚህ ሁሉን አቅፋል። ሁሉ ለእኔ ጠላት የለም። በኢትዮጵያ ቀርቶ በዓለም ላይ ጠላቴ ሰይጣን ነው። ህዝቤን የሚያጎሳቁል ሰይጣን ነው እንጂ የኢትዮጵያ ህዝብ አስደናቂ ህዝብ አይደለም እንዴ? ብያያዝ ተነስቶ ቢሰራ አስደናቂ በጣም እግዚአብሔር ስንት ጀግኖች አሉ ኢትዮጵያ ውስጥ መረዳዳት፣ ለምድሪቷ ስራ መስራት የሚችሉ ስንት እና ግን በአባቶቻቸው መንፈስ ታስረው በአባቶቻቸው አጋንንት ታስረው ለማንም ጠቃሚዎች እንዳይሆኑ ታስረው ቁጭ ብለዋል። ይሄንን ፖለቲከኛ መናገር አያውቅበትም፣ አይችልም። ተማርኩ የሚለው ይሄንን ማወቅ አይችልም። ይሄ መንፈሳዊ ነው። ከላይብረሪ ሄደ የምታነበው ጉዳይ አይደለም። ይሄ እያንዳንዱ ኢትዮጵያዊ ታዲያ በቤቱ በጓዳ ያስቀመጠውን ከአባቶች የመጣውን የመናፍስትን አምልኮ፣ የባዕድ አምልኮ፣ በአፍ ወሬ ይህንን እንትን ማድረግ አለበት። አሁን በኢትዮጵያ ውስጥ ሌላ ቀርቶ ክርስቲያን ተብሎ በክርስትና ስም እንኳ የምካሄድ ነገር መፈተሽ አለበት። ጊዜው አሁን ነው። በክርስትና ስም የሚካሄዱ ብዙ የሰይጣን ስራዎች አሉ። እነሱ መፈተሽ አለባቸው። ካህናት መፈተሽ አለባቸው። ነቢያት መፈተሽ አለባቸው። ዘማሪዎች የሚዘምሩቱ መፈተሽ አለባቸው። ሰባኪዎች፣ እንደኔ ያለው ሰባኪዎች መፈተሽ አለባቸው። አር ዊ ኦኔስት?
እግዚአብሔርን በእውነት በእግዚአብሔርን እናውቃለን ወይ? እና ስለዚህ ይሄ በየባህሉ ያለው በየብሔሩ ያለው አምልኮ የባዕድ አምልኮ ለኢትዮጵያ ጠላት ነበረ፣ ዛሬም ጠላት ነው፣ ለወደፊትም ጠላት። እግዚአብሔር ቤተ ክርስቲያን አእምሯን ከፍቶ ይህን ወንጌል አብርቶልን እግዚአብሔር በዚህ ወንጌል በምድሪቷ ላይ ያለውን ጨለማ ቻሌንጅ ማድረግ አለብን። ጨለማ እንጂ ቁጭ ብዬ ዳንኤል ተስፋዬ እንደዛ ነው፣ ከዛ ነው፣ ቶለሳ ጉዲና ከዛ ነው፣ እገሌ ከዛ ነው እያልን መዘላበድ ይቅርብን። ይሄ የእግዚአብሔር ሰው ነው። በዚህ ሰው እግዚአብሔር ዓላማ አለው። በዚህ ሰው ይሰራል፣ በዚህ መንግስት ይሰራል፣ በዚህ ብሔር ይሰራል ብለን ሁሉን ነገር በእግዚአብሔር ፊት ማቅረብና በዚህ አይነት ካላደረግን በስተቀር በምድሪቷ ብሔር ብሔረሰብ መካከል ተደብቆ እንደ ባህል የሚመለክ አጋንንት ምድሪቷን ጎድተዋል ነው የምትለኝ? ከመጉዳት ትልቅ ጉዳት ነው ያደረሰው። ስለዚህ እንደ ሀገር መሰረታዊ ችግራችን መንፈሳዊ ነው። መንፈሳዊ የኢትዮጵያ ችግር ሃይማኖት ማጣት አይደለም፣ ሃይማኖተኞች ነን። ነገር ግን ችግራችን በሽታችን መንፈሳዊ ነው። መንፈሳዊ ምን ማለት ነው? የእግዚአብሔርን ነገር እናወራለን እንጂ እግዚአብሔር ጉዳይ አልገባንም። መስቀልን አንጠልጥለን እንሄዳለን እንጂ በአንገታችን ላይ ያለው መስቀል በውስጣችን የለም። የመስቀል ኃይል፣ የመስቀል ሰላም፣ የመስቀል ስልጣን በውስጣችን የለም፣ በአንገታችን ላይ ነው ያለው። ይሄ ነው እና ክርስትና በኢትዮጵያ ውስጥ አሁን ከ1000 ዓመት በላይ ከ1800-900 ዓመት በላይ ክርስትና ስንት ጊዜ እንትን የሆነ እና እግዚአብሔር የተገለጠላቸው አይናቸው የተከፈተ በሚነሱበት ጊዜ ስደት ነው የምነሳባቸው። ስደት በስደት ኢትዮጵያ እስከ ዛሬ በሃይማኖት ብዙ ስደት የደረሰባቸው በቁመና የተቀበሩ እንደነበሩ ታሪክ ይነግረናል። ምንድነው ይሄ? እና ስለዚህ ዛሬ የሚያስከፍለው ዋጋ ከፍለን የሰይጣን ስራ የሰይጣን ነው፣ የእግዚአብሔር ስራ የእግዚአብሔር ነው ብለን ይህን መለየት አለብን። እግዚአብሔር ይርዳን እግዚአብሔር። በጣም የማመሰግነው። እስቲ ደግሞ እርስዎ ወደሚያውቁት ሀሳብ ልምጣና በተለይ ከሃይማኖት ጋር በተያያዘ የኢሬቻን በዓል በተመለከተ ጠንከር ያለ መልእክት አስተላልፈዋል። በተደጋጋሚ በአደባባይም ተቃውሞ አሰምተዋል፣ ሰምቻለሁ። እኔም ምንድን ነው የዚህ መነሻ ዶክተር? የኢሬቻ ጉዳይ በእርሶ ህይወት ያለው ነገር ምንድን ነው? እሱ እኔ በልጅነት ሲወለድ ልክ በቃ ልጅ መጫወት ሲጀምር ይሄ ነገር በህብረተሰቡ በጎረቤታችን በጣም የተለመደ ስለሆነ በቃ አይ ነበረ እና ከዛ በኋላ ይሄ ቅጠል እየያዙ እንትን እየያዙ ወደ ተራራ እየሄዱ ከብት እያረዱ ደም እየረጩ ዘመኑን እንደዚህ ይሆናል እያሉ የሚናገሩ ነበሩ። እኔ ዛን ጊዜ አይገባኝም ነበር እና ለወላጆቼ ግን ግልጽ ነበረ እና በዛን ዘመን ኢሬቻ በጣም ከፍተኛ ቦታ ነበረው እና ስለዚህ መሪም ነበር ያን የሚመራ ቃልቻ ነው እንትን የሚመራው። ያ ቃልቻ አመቺሳ የሚባል እንትን አለው፣ ልጅ ይባርካል ተብሎ ልጅ ሲወለድ ይወሰዳል።
ወላጆቼ 3 ልጆቻቸውን የመጀመሪያዎቹ ወሰዱ። ልክ ከዛ እሱ እንትን አቅፎ ያለውን ብሎ ሲለቃቸው ሞቱ። 3ቱ በመንገድ ሞቱ፣ ወደ ቤት ሳይገቡ። ከዛ በኋላ አባቴ አይ እንደዛ የሚሞቱ ከሆነ ለምን ወስዳቸዋለሁ? እንደዚሁ በቤት ሞቱ አለ። እህቴን አስቀራ፣ ታላቅ ወንድሜን አስቀረው፣ እኔን አስቀረው። እግዚአብሔር ባርከውና ትናሽ ወንድሜን አስቀረው። በዚህ አይነት እንትን ሆነ እና አቅ ነበር እኔ በጣም ኃይለኛ ማለት እንዳሁኑ አልገባኝም፣ ግን በሴቶቹ ላይ በቃ እነዚህ ምናምን ይዞ የሚሄዱ ሊወርድባቸው ነው መንፈስ እየተባለ አለባበሳቸው ቅቤ ተቀብተው የሚሄዱት በእነሱ ላይ ሊመጣ ነው መንፈስ እየተባለ ሲወራ ይሰማለሁ፣ በዓይኔም አይቼዋለሁ። አጋንንት በላቸው ላይ ወርዱ ካልጣላቸውና ካላስለፈለፋቸው ስህተት አለባት ነው የሚባለው። እንደዚህ አይነት ነገር ከዛ በኋላ ወደ ቤት ይገባል፣ አቴቴ ይደረጋል፣ ጎረቤት ሴቶች ይጠራሉ። ሌሊቱም በሙሉ መናፍስትን የመጥራት እንትን እና በዛ አይነት ብዙ አየሁ። በቤታችን ሰላም አልነበረም። ሰይጣን እያፋጨ መጥቶ እናቴን ሲደፋት እኔ በጆሮዬ ሰምቻለሁ። በጆሮዬ በዛን ጊዜ አባቴ ይሰግዳል። ከዛ በኋላ ይጠይቃል። እንደዚህ አይነት በግ፣ እንደዚህ አይነት ዶሮ አምጡ ይላል። ደግሞ የሚጠይቀው ዶሮ በሀገር የሌለ ዶሮ፣ እንደዚህ አይነት መልክ ያለው እሱ የሚጠይቀው በግ በሀገር የሌለው መልክ ያለው ነው። ይሄ አጋንንት ሰይጣን እግዚአብሔር ለዘላለም ይገስጸው። የዚህ አይነት ችግርና መከራ ውስጥ ጨለማ ውስጥ ነው ያደግኩት። ጊዜው ሲደርስ እግዚአብሔር ብዙ ታሪክ አለ። የኢየሱስ ክርስቶስ ወንጌል መጣ ወደ እኔ፣ ሕይወቴ ተለወጠ። ብዙም ወደዛ ሳይሳቡ ማለት ነው፣ ወደ ባህሉ ሳይሳቡ ነው ወደ ወንጌል የመጡት ማለት ነው። ምን ይሳባለው? እዛ ውስጥ እኮ ነበርኩ ማለቴ ሰይጣን በእኔ ላይ እንዲወርድ ያልተጸለየ እግዚአብሔር ይገስጸው እንጂ አይነካኝም ነበር። ምክንያቱም የእግዚአብሔር ልጅ የናዝሬቱ ኢየሱስ ገና ከእናቴ ማኅፀን ጀምሮ ያውቀኝ ስለነበረ ለዚህ ሌባ፣ ለዚህ ገዳይ አሳልፎ አልሰጠኝም እና ስለዚህ በሕዝባችን ላይ የሚያደርሰው በቤታችን ሰላም የለ፣ በጎረቤት ሰላም የለ። አይ እዚህ አይነቱ ነገር ነው። እንደዚህ በዚያ ነው እኔ የማውቀው ሰይጣንን፣ የማውቀው እሬቻን። የሕዝቤ የእስራኤል አምላክ እግዚአብሔር ከማንኛውም አይነት ከአጋንንታዊ ባህል የኢትዮጵያን ሕዝብ ነፃ ያውጣው። የኔ ጸሎትና የኔ አቋም እንደዛ ነው። በተለይ እንግዲህ እርስዎ ይህንን የኢሬቻን በዓል በድፍረት ነው የሚናገሩት፣ ከአጋንንት እንደሆነ ትክክል እንዳልሆነ። አንዳንዶች ደግሞ የሰውን ሃይማኖት መቃወም ነው፣ የሰውን ሃይማኖት መንካት የለብንም የሚል ደግሞ አንዳንድ ሀሳብ ይነሳል። በዚህ ጉዳይ ላይ ተቃውሞ ወይም የገጠሞት ነገር የለም? እርስዎ በቀጥታ ይህን በመናገሮት በአብዛኛው ሰው የሚደግፈው ነው ተብሎ ስለሚታሰብ ይሄ እኮ ያነበብኩት አይደለም፣ በወሬ የሰማሁት አይደለም፣ እኔ በዓይኔ ያየሁት። ማን ነው ስልጣን ያለው መጥቶ ይሄን ሊጠይቀኝ የሚችል? ማን ነው እንዴ? አጋንንት እሺ ብሎ ወደ እኔ ሊልክ ይችላል። እስካሁን ደግሞ አላገም እንዴ? እኔ እኮ በዓይኔ ያየሁትን ወላጆቼ ያለፉበትን ሕዝቤ እንዳያልፍበት ነው እኮ። የኦሮሞ ሕዝብ እንዳያልፍበት እኮ ነው።
እንዴ ይሄ እኮ ጨለማ፣ ስንት መከራ፣ ስንት ቅዠት በዛ ውስጥ የኦሮሞ ህዝብ እንዳያልፍ እኮ ነው የምፈልገው የምጸልየው። ህዝቤን በጣም ነው የምወደው። ህዝቤንም እኔ የአማራውን ቢሆን የትግሬውን ቢሆን በዛ እንዲያልፍ አልፈልግም። በጣም ነው የምወዳቸው። ከጓዳቸውም ያ አጋንንታዊ የሆነ በሙሉ መውጣት አለበት። ያለበለዚያ በሰላም ልንኖር አንችልም። የሰላም ምድር ሊኖረን አይችልም። ውሸት ነው ይሄ። የሰላም ነው፣ የፍቅር ነው። የምን ፍቅር? የምን ፍቅር ነው? ሰይጣን የሚሰጠው ፍቅር። ፍቅር ሰይጣን የት ነው ሰይጣን ፍቅርን የሚያውቀው? እና ስለዚህ እግዚአብሔር ለህዝባችን ጉልበት ይሰጣል፣ ማስተዋል ይሰጣል። አሁን እዛ ደስተኞች መስሎ ምናምን ቅቤ ተቀብተው በሜዳ ላይ እዛ የሚሄዱ እኔ 100% እርግጠኛ ነኝ አንድ ቀን ወጥቶ ይመሰክራሉ። ሌሊት በሙሉ ሲያቃዣቸው ነው የሚያድሩት፣ ሲያሳድዳቸው ነው የሚያድሩት፣ ሲጫወትባቸው ነው የሚያድሩት። ይሄ የኛ ባህል ነው፣ የኛ ምናምን ነው። በውስጣቸው ሰላም የለም፣ በውስጣቸው እረፍት የለም። ሰይጣን ለማንም እረፍት አይሰጥም። እና ስለዚህ ነው እንጂ እኔ ለህዝቤ መልካም ነገር ነው የምመኝለት። መልካም ነገር፣ መልካም ያልሆነውን ነገር ግን ምንም ዋጋ ቢያስከፍል ከብዬ ከዛ እንዲወጣ ነው የማደርገው። በተለይ እንደው በግልም ሊሆን ይችላል፣ በተለያየ መንገድ ወደ እርስዎ መጥቶ የተናገሩት ነገር ልክ አይደለም ብለው የነገሩት ወይም የሞገቱ ሰዎች አሉ። ልክ አይደለም እርስዎ የሚሉት ይሄ ነገር በተቃራኒ ነው ያሉኝ? የለም ማለት የለም። ማንም አልመጣም፣ ማንም አልመጣም፣ ለወደፊትም አይመጡም ብዬ ነው የማምነው። ምክንያቱም ይሄ እኮ እኔ አላነበብኩ፣ እኔ እኮ ከሌላ አልሰማው። በህይወቴ የደረሰውን ይሄ ልክ አይደለም የሚል ሰው በሽተኛ ካልሆነ አንተ የተለማመድከውን ትክክል አይደለም አንተ ያልተለማመድክም ብሎ የሚል ሰው ጤናማ አይደለም። ልምምድህ ለአንተ ነው። የተለማመድኩት የማውቀው እኔ ነኝ፣ እኔ የማውቀውን አታውቅም የሚል ሰው በምድር ላይ የለም። እንዴት ይኖራል? እኔ አንተ የምታውቀውን እኔ መጥቼ አይ ወንድም ዳንኤል አንተ አታውቅም ይሄንን ነገር ምናምን ስል ትልቅ ሞኝነትና ትልቅ ድንቁርና ነው። እና የፈጠራ አይደለም። እንዴት አድርጎ ነው ትክክል አይደለም የሚለኝ? በአይኔ ያየሁትን ነው፣ ያጣሁት ወንድሞቼን ነው። በመከራ የኖሩ በጭንቀት የኖሩት ያደግኩት እኔ ነኝ። ማን ነው ይሄ ትክክል አይደለም ብሎ የሚል? እና እስካሁን ሁሉም ልብ ገዝተዋል። እንደዚህ አይነት የሚል ሰው አላጋጠመኝም። እንግዲህ ከዚህ ጋር ተያይዘው ዶክተር በተለይ የኢሬቻ በዓል ብዙ ክርስቲያኖች እየተሳተፉበት እንዳለ እናያለን። ያ ደግሞ ከጊዜ ወደ ጊዜ እየጨመረ ነው። ምንድነው የዚህ ምክንያቱ? ምናልባት የሚሰጡት የራሳቸው ምክንያት አላቸው እዛ ላይ ለመገኘት። ባህል ነው እንጂ ሃይማኖት አይደለም፣ ስለዚህ እኛን ሃይማኖት አይነካም የሚል እሳቤ ያላቸው አሉ። ይሄ መነሻው ምንድነው? እንደ ክርስቲያን ምንድነው ማድረግ ያለብን? በዓሉ ይከበር፣ ከበዓሉ ተቃውሞ የለንም በአደባባይ መሆኑ፣ ግን እኛ ድንበር የለንም ወይ? የት ድረስ ነው መሄድ ያለብን? ምክንያቱስ ምንድነው እዛ ድረስ የወሰደን እላለሁ። ምንድነው አንድ ከትላንት ወዲያ ነው አንድ ሰውዬ አንድ እንትን ላከ እና አንድ ሰውዬ ሲናገሩ ይሄ ባህል አይደለም ሃይማኖት ነው፣ ኢሬቻ ሃይማኖት ነው ብሎ ሲናገሩ ሰማሁ በዩቱብ ላይ። እነሱም ራሳቸው አንድ አቋም የላቸውም። አንዳንዱ ባህል ነው ይላል፣ ሌላው ሃይማኖት ነው ይላል። ሰይጣን ነገሩ ሁልጊዜ ማወናበድ፣ እያወናበደ ነው የሚኖረው ስራውን የሚሰራው። እና ስለዚህ
ያ ሁሉ እየሆነ እያለ ክርስቲያኖች ብርሃን ከጨለማ ጋር ምን ግንኙነት አለው? ብርሃን በውስጤ ካለ አንተ ከጨለማ ጋር ምኑን ነው የምታከብረው? ጌታ ኢየሱስ አለ እናንተ የዓለም ብርሃን ናችሁ፣ የምድር ጨው ናችሁ አለ። ኦፍኮርስ ወደ ምድሪቷ ባህል ገብተን ጨው መሆን አለብን፣ ብርሃን መሆን አለብን። ብርሃናችንን ይዘን ወንጌላችንን ይዘን እውነታችንን ይዘን አንሸሽም። ነገር ግን ሕዝባችንን እናቅፋለን እውነቱን እንዲያውቁ። ይሄ ደግሞ ጊዜያዊ ሳይሆን የዘላለም ሕይወት ስለሆነ ክርስቶስ ኢየሱስ ራሱን የሰጠበት ስለሆነ በቀላሉ ማየት አይገባንም። ክርስትናን የእግዚአብሔር ልጅ የዘላለም ከዘላለም ዘላለም መጥቶ የሞተልን ምክንያት ስለሚያውቁ ከዘላለም ዘላለም እውቀት ስለነበረው ነው። በሱ አምነን ከሰይጣን አምልጠን ለእግዚአብሔር ኖረን በጨለማ ያሉትን ደግፈን ከጨለማ እንዲወጡ ማድረግ የኛ ጥሪ ነው። እግዚአብሔር ሕዝባችንን ይወዳል። እግዚአብሔር የማይወደው ሕዝብ የለም። ስለዚህ ነው ኢየሱስ ክርስቶስ የእግዚአብሔር ልጅ መጥቶ በቀራንዮ መስቀል ላይ የሞተልን። ስለዚህ አሁንም የምለው ነገር ምንድን ነው? እባካችሁ እኛ የምንጣላው ስለ ባህል ስለ ምናምን ነው፣ ዝም ብሎ ስለ ፈጠራ ወሬ። የፈጠራ ወሬ ውሎ ሲያድር እንደ ታሪክ ይሆናል። ታሪክ ሲሆን እውነት ይሆናልና እንደ ሃይማኖት ሰዎች ማምለክ ይጀምራሉ። የፈጠራ መሰረት ቢስ መሰረት የሌለው ስለዚህ መሰረት ያለው እኔንና እናንተን የፈጠረ ይህንን ዩኒቨርስ የፈጠረ እግዚአብሔር ምን አለ? እውነት፣ መንገድ፣ ሕይወት እኔ ነኝ ያለ ጌታ ኢየሱስ እርሱ ነው። ወደ ኢየሱስ ማምጣት አለብን እና ስለዚህ ከአባቶቻችን ስለመጣ መልካም ነው ብለን እንቀበላለን። እኔና እናንተ እኮ ፊደል ቆጥረናል። አትሊስት ቢያንስ እንዴት ብለን ነው የምንቀበለው? እነሱ ቅቤ ቢቀቡ እኛም ቅቤ እንቀባ። እነሱ የማይሆኑን ነገር ሲሆኑ እኛም እንደነሱ ሌሊቱን በሙሉ አጋንንት እንዲወርድብን እንጨፍር። ምን አይነት አእምሮ ነው? ምን አይነት ነው? ሕዝቤ ጌታ ይወዳችኋል። እግዚአብሔር ወዳችኋል። በእውነት ይወዳችኋል። እኛ ግን በክርስቶስ ኢየሱስ ወንጌልን ይዘን ይህንን ወንጌል እዛ መካከል የምንገኘው ለምንድን ነው? ባህሉን ለማክበር ነው? ምኑን ነው የምናከብረው? የሚከበር እኮ አይደለም። ነገር ግን እንደ እግዚአብሔር ሰዎች በመካከላቸው ተገኝተን ጨው መሆን፣ ብርሃን መሆን ትክክል ነው። መመስከር፣ ሰዎችን ከጨለማ መታደግ ያ ትክክል ነው። ለምስክርነት እንሄዳለን። ሰዎችን መንገድን ለማሳየት እንሄዳለን። ነገር ግን ዝም ብለን በመከራ የዱሮውን እያወራን የሚያወሩቱ የዱሮዎቹ ምን እንደሆነም ሀሳባቸውም አይስማማም። 100% የተለያየ ሀሳብ የሚያቀርቡትን ይሄንን መከተል ራሱ ትልቅ ጉዳት ነው። እግዚአብሔር ይቅር ይበላቸው። ይህንን የሚያደርጉት እግዚአብሔር ይቅር ይበለን። እንዋደድ። በክርስቶስ ኢየሱስ ሕይወት አለ። በክርስቶስ ኢየሱስ ምሕረት አለ። በክርስቶስ ኢየሱስ የዘላለም ብርሃን አለ፣ ሰላም አለ። እናንተ ሌሊቱን በሙሉ ስትቃዡ የምታድሩ ሰይጣን ሲያሳድዳችሁ በውስጣችሁ ሰላም የሌለ ውጡ። ከዛ ወደ ኢየሱስ ክርስቶስ በጌታ ፊት ተንበርክካችሁ ጌታ ወደ ሕይወቴ ና፣
ሕይወቴን ታሪኬን ለውጥ ብላችሁ ጌታን ጠይቁ። ከዛ በኋላ ለባህል አትጓጉም። ለማሆን ነገር ራሳችሁን አታቀርቡም። ለጥፋት ለዓለም ለሰይጣን ራሳችሁን፣ ትዳራችሁን፣ ጤናችሁን ከፍታችሁ አትሰጡም። ኢየሱስ ክርስቶስ ያድናል። ጌታ ነው። በሰላም ይሞላል። እና ስለዚህ በዚህ አይነት እኖራለን እንጂ እኔና እናንተ ይህንን ወንጌል ይዤ የማልሄድበት ቦታ የለም። የትም ቦታ ይገኛል። ለምን? ብርሃን ለመሆን፣ ያን ነገር ለመሳተፍ አይደለም። ብርሃን ለመሆን፣ ጨው ለመሆን፣ እነሱን ከዛ ለማስመለጥ ይሄዳል። ነገር ግን ይሄ መልካም ነው፣ ይሄ ባህል ነው፣ ምንም አይደለም እያሉ የማይሆነውን ነገር ሲያወሩ ቆይቶ ወደ ቤት መግባት ያመኑትን ጌታን ማቃለል ነው። ወንጌልን ማቃለል ነው። ይሄ ነው እውነቱ። እውነቱን ተነጋግረን ወገኖቼ፣ እኔና እናንተ እንደጋገፍና ከጨለማ እንውጣ። በቃ ይሄ ነው የሚያዋጣ። እኔ እንደዛ ነው የማስበው። በተለይ እንግዲህ ይህንን በተለይ ወደዚህ ወደ ኢሬቻ በዓል ወጣቶቹ አማኞቹ እንዲሄዱ እንደ አንድ ምክንያት የሚነሳው ምንድን ነው? መንፈሳዊ መሪዎች፣ ፓስተሮች ሊሆኑ ይችላሉ፣ ቄሶች በዚህ ጉዳይ ላይ መሳተፋቸው በአንድም በሌላም። ሁለተኛ ያለው አስተምህሮቶች፣ ለምሳሌ የአሁኑ ኢሬቻና የበፊቱ ኢሬቻ አንድ አይደለም። ይሄኛው የሰላም ነው፣ ያኛው ልክ ነው፣ ብዙ ጥፋት የነበረው ነው የሚል ትምህርት ማስተምሮም ስላለ ነው። እና ምናልባት በዚህ ላይ እርስዎ የሚሉት ሀሳብ አለ? እኔ የድሮ ኢሬቻና የዛሬ ኢሬቻ የተለያዩ መሆናቸውን አልሰማሁም። አንድን ካሁን አንተንም ሰማሁ። የድሮ ሰይጣንና የዛሬ ሰይጣን አንድ ነው። ድሮም የሚያወናብድ ሰይጣን ነው፣ ዛሬም ያወናብዳል። አንድ ነው። ሁለት አይነት ሰይጣን የለም። መልኩን ቀይሮ ሰዎችን ሕይወታቸውን ሊያወናብድ የሚነሳ ሊኖር ይችላል። እና ስለዚህ የእግዚአብሔር ሰዎች፣ አገልጋዮች በተለይ ይህንን ሕዝብ ከጨለማ ታወጡ ዘንድ የተጠራችሁ ለራሳችሁ በጨለማ ተይዛችሁ በጨለማ ታስራችሁ በውስጣችሁ ሰላም የሌለ እናንተ ጌታ እግዚአብሔር ይቅር ይበላችሁ። ወደ ጌታ ቅረቡ። ጌታ ኢየሱስን እወቁት። ውደዱት፣ ይወዳችኋል። ውደዱት፣ ይወዳችኋል። እኔና እናንተ በአስተሳሰብ፣ በአካሄድ፣ በሁሉ ነገር ጌታን መምሰል አለብን። ጌታን መምሰል አለብን። የእግዚአብሔር ቃል ይሄ የሮሜ መጽሐፍ መቼስ በጣም አስደናቂ መጽሐፍ ነው። ምን ይላል መስራችሁ? ሮሜ ምዕራፍ 12 ቁጥር 1 እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ ይለምናችኋል። ምንድን ነው የምጠይቀው? ምንድን ነው የምለው ይሄ ቃል? ሰውነታችሁን ይህን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት፣ ቅዱስ የተቀደሰ ሕይወት፣ የተቀደሰ አነጋገር፣ የተቀደሰ አኗኗር ነው እንጂ እኛ ሌላ ነገር ውስጥ ገብተን በእግዚአብሔር ራእይ ለምናችኋለሁ ካለ በኋላ እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። በቃ ይህን ዓለም አትምሰሉ። እነዛ ከጨፈሩ ከእነሱ ጋር ወጥተህ ልትጨፍር፣ እነዛ ሌላ ነገር ካደረጉ ከእነሱ ጋር ወጥተህ ሌላ ነገር ልታደርግ። እግዚአብሔር ቃል እንደሱ አይልም። ተጠንቀቅ ነው። ራስህን ቅዱስ ነገር ፍጹም አድርገህ ለጌታ አቅርብ ነው።
እግዚአብሔር የሚለን ይህንን ነው። እና ስለዚህ እኔ ያለኝ ሀሳብ እንደዛ ነው። እኔ የዶሮ የዘንድሮ የሚባለው ነገር አልሰማውም። ብሰማም ደግሞ የዶሮም ሰይጣን ነው፣ ዛሬም ሰይጣን ነው። የዶሮም ገዳይ ነው፣ ዛሬም ይገላል። የዶሮም አጥፊ ነው፣ ዛሬም ያጠፋል። ዶሮም ይዋሻል፣ አሁንም ይዋሻል። እኔ ያለኝ ይህንን ነው። በጣም ነው የማመሰግነው ቄስ ዶክተር ቶሎሳ ሰፊ ሀሳብ አነሳን። በሀገር ጉዳይም እንደዚሁ በሃይማኖት ጉዳይ እንግዲህ የእኛን መልእክት አስተላልፈናል። የሚሰሙን ደግሞ ተመልካቾቻችን የራሳቸው ሀሳብ ይኖራቸዋል፣ መልእክትም አግኝተዋል ብዬ ተስፋ አድርጋለሁ። ስለ ጊዜው እጅግ አድርጌ ነው የማመሰግነው። በጣም አመሰግናለሁ። እግዚአብሔር ይባርክልኝ፣ እግዚአብሔር ይስጥልኝ። ታንኪዩ። ጌታ እግዚአብሔር ይባርካችሁ። አንተንም ጌታ እግዚአብሔር ባርክ እና እግዚአብሔር ደግሞ ምድርቷን ይባርክ። ምድርቷን ካለችበት እስራት ካለችበት ጨለማ በሃይማኖት በባህል ስም ይሄ ህዝቡ ከገባበት ግራ መጋባት፣ ግራ ሲጋባ ነው እኮ የሚገዳደለው የሚጣላው። ግራ ሲጋባ ነው አንዱ ለሌላ የማይራራው። እና ስለዚህ ከዚህ ግራ መጋባት የእስራኤል ቅዱስ እግዚአብሔር ምድርቷን ይታደጋት። ሰሜኑን፣ ምዕራቡን፣ ምስራቁን፣ ደቡቡን እግዚአብሔር ይታደግ። እግዚአብሔር የኢትዮጵያን ዳር ድንበር ይታደግ። የኢትዮጵያውያንን አእምሮ፣ የኢትዮጵያውያንን ልብ፣ የኢትዮጵያውያንን አቋም፣ የኢትዮጵያውያንን መንገድ እግዚአብሔር ይታደገን። እግዚአብሔር ይታደግ። ወገኖቼ እግዚአብሔር ወዳችኋል። ዛሬ የምላችሁ ክርስቶስ ኢየሱስ ይወዳችኋል፣ ይወደናል። እኛ የተወደን ህዝብ ነን። ለምንድን ነው የምንጣላው? ለምንድን ነው የምንባላው? ለምንድን ነው የኔ ባህል የአንተ እሱ ባህል የምናምን ባህል የሚባለው? ከእግዚአብሔር ቃል አንጻር ተመልከቱ። አኗኗራችን እንዴት መሆን አለበት? አንድ የእግዚአብሔር ቃል እንደዚህ ይላል በፊልጵስዩስ ምዕራፍ 4 በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ። ለአእምሯችን እግዚአብሔር ቃል ሰጥቶናል። እኔ ሲሄድ እኔ ሲኖር ማሰብ ያለብኝ ምን እንደሆነ እግዚአብሔር ቃል ሰጥቶናል። ምንድን ነው እሱ ቃሉ? የእግዚአብሔር ቃል የሚለው ምንድን ነው? እውነተኛ የሆነውን ነገር ሁሉ፣ ውሸት በበዛበት ምድር፣ ውሸት፣ ፈጠራ፣ የፈጠራ ሃይማኖት፣ የፈጠራ ባህል በበዛበት ምድር ምንድን ነው የሚለው የእግዚአብሔር? እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ። ጽድቅ አለበት ወይ? በምትሰራው ውስጥ ያጸድቃል ወይ? ንጹሕ የሆነውን ነገር ንጹሕ ደስ አይልም? ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ ፍቅር እባካችሁ እንዋደድ። እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው። የኢትዮጵያ ሕዝብ እግዚአብሔር ፍቅር ነው። እግዚአብሔር ወዳችኋል። እግዚአብሔር ወደናል። እንዋደድ። ፍቅር ያለበትን መጠላላትን፣ መገዳደልን፣ ሌት ተቀን መቃ እንደዚህ ማድረጉን እናቁም። የሰይጣን አካሄድ ነው እሱ። እኔና እናንተ ግን እንዋደድ። አብሬን ለመኖር፣ አብሬን ለመስራት፣ አብሬን ለማደግ እንያያዝ። እግዚአብሔር ይወደናል። በዚህ ዘመን በተለይ በዚህ በ2018 ዓመተ ምህረት እግዚአብሔር ኑሯችሁን ይባርክ። በማስተዋል ተባረኩ። በመውጣት በመግባት ተባረኩ። እግዚአብሔር ስራችሁን ይባርክ። አቋማችሁን ይባርክ።
በሁሉ ነገራችሁ ተባረኩ። እግዚአብሔር በጤና ይባርካችሁ፣ በአነጋገር ይባርካችሁ። አንደበታችሁ የተባረከ ይሁን፣ ዓይናችሁ የተባረከ ይሁን፣ ጆሮአችሁ የተባረከ ይሁን። የምትናገሩት ሁሉ ለሌላዎች በረከት ይሁን። እግዚአብሔር ይባርካችሁ። ከሰይጣን ይጠብቃችሁ። እግዚአብሔር ከውድቀት ይጠብቃችሁ። ከእንደዚህ ከሚያጠፋ መናፍስት ዓለም እግዚአብሔር ይጠብቃችሁ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛችኋል ተብሎ እንደተጻፈ የእስራኤል ቅዱስ እግዚአብሔር ቤታችሁን ከሰይጣን፣ ከጥፋት፣ ከውድቀት፣ ከበሽታ፣ ከሁሉ ነገር ይጠብቅ እግዚአብሔር። በክርስቶስ ኢየሱስ ደም ቤታችሁ ይጠበቅ፣ ፊታችሁ ይጠበቅ፣ ትዳራችሁ፣ ኑሯችሁ፣ ጤናችሁ ይጠበቅ፣ ልጆቻችሁ ይጠበቁ፣ የልጆች ልጆቻችሁ። እግዚአብሔር ይባርካችሁ። በጣም በጣም ነው የምንወዳችሁ። ይህን እንዳትረሱ። እግዚአብሔር ይወዳችኋል፣ እኛም ደግሞ እንወዳችኋል። ተባረኩ። ዳኒ አንተም ተባረክ። እግዚአብሔር ይባርካችሁ። ይህንን ስራ የምትሰሩ የእስራኤል ቅዱስ እግዚአብሔር ይባርካችሁ። አሜን። ዶክተር በጣም ነው የምናመሰግነው። እግዚአብሔር እርሱም ይባርኮት፣ አገልግሎቱን ዘመኑ የተባረከ ይሁን። በጣም ነው የማመሰግነው። ተመልካቾቻችን ቀደም ሲል እንግዲህ ከቄስ ዶክተር ቶሎሳ ጋር የተወያየነው ሀሳብ በሀገርም ጉዳይ እንደዚሁ በሃይማኖትም ጉዳይ ሀሳብ አንስተናል። መልእክት እንዳገኛችሁ ተስፋ እናደርጋለን። እናንተም ደግሞ በየቤታችሁ አሁን የተነጋገርነውን ሀሳብ እንደ ሀገርም እንደ እምነትም እንደ ቤተሰብም ምን ሁኔታ ላይ ነው ያለነው፣ ምንድነው መያዝ ያለብን፣ ምንድነው የሌለብን፣ ቃለ እግዚአብሔር ምን ይላል የሚለውን እያየን እንድንሄድ ነው እንግዲህ መልእክት ያስተላልፍ ነው። ስለተከታተላችሁን እጅግ አድርጌ ነው የማመሰግነው። የካሜራ ባለሙያችን፣ ኤዲተሮችን፣ በተለያየ መንገድ አብረውን ያሉትን ሁሉ እጅግ አድርጌ አመሰግናለሁ። ዳንኤል ተስፋዬ አብሬያችሁ ቆይቻለሁ። የጂኤምኤም ቲቪ ፕሮግራሞች ይቀጥላሉ። እንድትከታተሉ ጋብዛለሁ። በእኔ በኩል ሰላም ሁኑ።